ሲቦረታትፉት ታያለህ። ራሱ ይዘው በመቀስ ይዘው ሲቦረታትፉት ታያለህ። እና ሰማዕቱ ብራና ማለት ምን ማለት ነው ሲባል ብራናው ራሱ ሰማዕት ሆኗል፣ መስዋዕት ከፍሏል። ራሱ ሰማዕት አንድ ነገር ሰማዕት ሆነ ይባል የለ? አዎ ገብቶኛል። መስዋዕት የከፈለ መጽሐፍ ነው ባይብል፣ መስዋዕት የከፈለ መጽሐፍ ነው። እና ነገ ታየዋለህ ራሱ ማለት ነው። የሆነ ይታያል። አሁን እዚህ ጋር ስዕሉን አሳየውማ ሰማዕት ሆኗል ራሱ ብራናው ማለት ነው። አንዴ ሲሸራሽርፉት፣ አንዴ ከት ሲሉት፣ በጉባኤ በምን እያደረጉ በምናምን ነገር እያደረጉ ግራ ሲያጋቡት መጨረሻ ሸራርፎ ግራፊክ ዲዛይኑ በነገራችን ላይ አሪፍ ነው፣ ምርጥ ነው ግራፊክ ዲዛይኑ ማለት ነው። አይታይም እንትኑ ከቨሩ አሰንዬ ፒክቸሩ ግራፊክ ዲዛይኑ አሪፍ ነው። በዛ ላይ ደግሞ በቃ ሲቀራመጡት ታያለህ። እስቲ ይታያል። አንዱ ከላይ ይጽፋል፣ አንዱ በደንብ አይቼዋለሁ። እንትኑንም በመቀስ ምናምን እያደረጉ በመቀስ በምናምን ሪፖርት ምናምን ቫዮሌሽን እንደባለፈው እንዳያደርግብን እና ይሄን ይመስላል ነው የምንለው ነገር። አይ ቲንክ እናነበዋለን። ያው እንግዲህ ታነበዋለን። በስላሴ ታምናለህ እንዴ? ከብረት የምንስማማበትን እንስማማለን እንላለን። አይ አላምንም፣ ያው ሙሉ በሙሉ አላምንም። አንተ እኮ እኔ ሳገኘህ እኮ በስላሴ ታምን ነበር። እኔ ስላሴ ያው አሁንም እኮ ይኸውልህ ያላምንም የምለው ለምን መሰለህ? ሙሉ በሙሉ ስለማልቀበለው ነው። ለምሳሌ እኔ አንድ ፈቃድ ስላሴ የሚባለውን እቀርባለሁ በጣም ግን እኔ እሱንም ቢሆን ጥያቄ ስላለኝ ኦንቶሎጂካል ነው ወይስ በግብር ነው አንድ የሆኑት? እንዴት ነው አንድ ፈቃድ ምናምን የምትሉት ይሄ ኩነት የምትሉት እላለሁ። እና ከዛ ውጭ ግን እንዲሁ እግዚአብሔር ቃሉንና መንፈሱን ግን ሶስት እግዚአብሔር የሚያደርግ ስላሴ አለ በምዕራቡ ዓለም ያለ በምንም ልታመልጠው ማትችል ማለት ነው። እዚህ ብዙ ጊዜ እንከራከራለን። እሱን አልቀበልም። አንድ እግዚአብሔር አለ፣ ኢየሱስ የእግዚአብሔር ልጅ ነው ብዬ ነው የማምነው። ሆያ ነገር የተፈጠረ ነው ኢየሱስ የሰውነቱ አካሉ። አዎ እኔ ፈጣሪ ፍጡር ሆኗል ብዬ ነው የማምነው። ኬኖሲስ ሙሉ በሙሉ የእግዚአብሔርነቱን ትቶ ሰው ሆኗል። እኔ ነው ሆኗል። የታስቀመጠው የሚቀመጥ አይደለም። ይሄ ብዙ ጊዜ ጠየቃለሁ እና የሚቀመጥ ነገር ለምሳሌ አንተ ምን ልበልህ ተማሪ ነበርክ። ተማሪ ስትሆን ተማሪነትህን የታስቀመጥከው አይባልም። ይጠፋል፣ ጠፋ፣ ከዛ በኋላ አይመለስም። አው ግን የሆነ ቦታ አስቀምጠኸው ሳይሆን ነገሩ ወደ ሆነ ነገር ተለውጠህ ነው። አንተ የሆነ ማዕረግ ይዘህ ነው እና የእግዚአብሔር ማንነትና ምንነት መለኮት ይለወጣል። አው ስልጣን ነው ይተዋል። መለኮት ስልጣን ነው። መለኮት ይለወጣል ነው ወይ ያልኩህ? መለኮት አምላክነት የሚለወጥ ነገር ነው። አው ይሰማል። ድምጼ ግን እንትን እያለብኝ አንተ እስቲ ይሰማል። አምላክነት የሚለወጥ ነገር ነው። አው አምላክ የነበረ አካል አምላክ ላይ ሆን ይችላል ስልጣኑን ከተወ ባህሪ ስላልሆነ ማለት ነው እኮ። ማለት አሁን ለምሳሌ ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ ያህዌ ነኝ አልለወጥም ይላል። መለወጥና መለዋወጥ የሚባል ነገር ወይም ኢሚተብል የሆኑ ነገሮች ወይም ተገዩር የሚባሉ ነገሮች በሱ ባህሪ ውስጥ የሉም። መለዋወጥ የሚባል ነገር የለም። ራሱ ካለመሆን ወደ መሆን ከመሆን ወደ አለመሆን ባህሪያቶች የሉትም እኮ። መሆን የሚባል ባህሪ ያለው ካለመሆን ወደ መሆን የሚመጣበት ነገር አለ። ፈጣሪ እግዚአብሔር ሌላ ነገር ከሆነማ እግዚአብሔር አይሆንማ ከዛ በኋላ። ስለዚህ አይለወጥም እኮ። የተለወጠው ኢየሱስ ፈጣሪ ነበር። ከእግዚአብሔር ወጣ ነው። አው ኢየሱስ ፕሪኤግዚስተንስ ላይ እኔ ቴዎፋኒን ነው እስካሁን የሚይዘው። ቴዎፋኒ ማለት ክርስቶስ ስጋ ሲሆን ኢየሱስ ነው። አዲስ ነው ያመጣኸው። በፊት የምትለው የነበረው ቃል ነው። ነን ፐርሰን የሆኑ ነገር ነበረ። ቃል እሱ ነው እኔ አዎ ሌላ ፐርሰን አይደለም። ራሱ አብ ነው። ልክ እንደ ሊሰሶች ነበረ ቃሉ ኢሳይያስ 55:11 አሁንም እንደዛ ነው ማምነው። ግን የእግዚአብሔር መልአክ ሆኖ ተገልጧል ነው።
እኮ የእግዚአብሔር ፐርሰንማ መልአክ ነው፣ ግን ሲገለጥ ሌላ የነበረው ፐርሰን አይደለም። አብ ራሱ ነበር። አብ ነው መልአክ የነበረው ሲላክ የነበረው። አብ ይገለጥ ነበረ በመልአክ መልክ አይ ያምናል። ሲላክ የነበረው መልአኩ ማን ነው? ሲላክ የነበረው መልአክ ሆኖ መስሎ ይገለጣል እንጂ መልአክ አይደለም ነው፣ ፍጡርም አይደለም እኮ ራሱ። አይ መልአክ ይለዋል። መልአክ ማለት መልእክተኛ ነው። ከማን ነው መልእክት የሚቀበለው? እሱማ ሰውም ይለዋል፣ ግን ሲገለጥ የሚታይበት እንጂ እስካሁን ያለኝ መረዳት እንግዲህ እንደዛ ነው። እኔ ይሄ ብዙም እንትን አይደለም፣ ተብራራ ነገር አይደለም ብዬ ነው። ይላል እያለ እየሰማ ከፈጣሪ ለምንድን ነው የሚያወራው? ያ መልአክ ፈጣሪ ይላል የሚል ከሆነ ሌላ መልአክ ነው፣ አገልጋይ መላእክት ናቸው እነሱ። እኔ እግዚአብሔር ነኝ የአብርሃም የይስሐቅ አምላክ ነኝ የሚለው መልአክ ለአብርሃም አንድ ልጅን አልከለከልከኝም ያለው መልአክ ቴዎፋኒ ነው። እሱ ማለት ነው። እኔ እሱን ቴዎፋኒ ነው የምለው። ለሙሴ የተገለጠ በቁጥቋጦ ጋር ይላል ብሎ ከተናገረስ እዛው ላይ እዛ ይላል ካለ እሱ እግዚአብሔር አይደለም። በቃ እኔ እንደዛ ቴዎፋኒ ነው አልከኝ እኮ እኔ አንድ ልጅን አልከለከልከኝም ለእኔ ሰውተሃል ያለው መልአክ እሱ ቴዎፋኒ ነው ወይስ አይደለም ነው ጥያቄው። ጥቅሱን ይላል እግዚአብሔር ይላል ካለ እኔ አላስታውሰውም ጥቅሱን፣ ለዛ ነው እንጂ ካለማ ቴዎፋኒ አይደለም። ኦሪት ዘፍጥረት ምዕራፍ 22 ላይ ለአብርሃም የተገለጠለት መልአክ ቴዎፋኒ ነው ወይስ አይደለም? ጥቅሱን ማንበብ አለብኝ፣ ይቅርታ። እኔ ቁጥቋጦ ጋስ የተገለጠውን ነው ቴዎፋኒ የምለው በደንብ። ቁጥቋጦ ጋር ያለው መልአክም ራሱ ተልኮ ነው የመጣው። ተልኮ እንደመጣ ማስረጃ ሰጣለሁ። እሱን አሁን እመጣልሃለሁ። አሁን ኦሪት ዘፍጥረት ምዕራፍ 22 ላይ ያለው ቁጥር 10 እና 11 ላይ ይመጣ የእግዚአብሔር መልአክ መጣና ምን አለው? አንድ ልጅህን አልከለከልከኝም አለው ይላል። ከዛ በኋላ ለሁለተኛ ጊዜ ያ መልአክ የነበረው መጣና ደግሞ ምን አለው? በራሴ ማልኩኝ እግዚአብሔር ብሏል ይላል ብሎ ሲነግረው ነበረ። ይላል እያለ ሲነግረው ነበረ። ስለዚህ ቴዎፋኒ የሚባለው ነገር ቴዎፋኒ የሚባለው ራሱ ፈጣሪ ከሆነ ፈጣሪ እንዴት ይላል እያለ ይናገራል? አንድ ያዝልኝ። አዎ እሱን እስማማለሁ። እኔ ለምን መሰለህ ቁጥቋጦ ጋር ያተኮርኩት እኔ ነኝ የሚለው እኔ ነኝ የሚለውን ስም ማለት ኢየሱስ ያንን ስም ተጠቅሞታል ብዬ አምናለሁ። በአዲስ ኪዳን 8 ላይ ማለት ነው። እኔ ነኝ የሚለው ቃል ያንን ሪፈር ያደርጋል ብዬ ስለማምን ነው በደንብ። እሱ ቴዎፋኒክ ኤንጅል ነው። እስካሁን ድረስ ቃል የሚለውን አሶሲየት ማድረገው ከቴዎፋኒክ ኤንጅል ጋር የሆነው ዮሐንስ 8:58 መሰረት ስሙንም የገለጠ ያኔ ነው። ለአብርሃም ብዙ እንግዲህ ስሜን አልገለጥኩለትም እንደዚህ ብሎ ቃል ኪዳን ሲገባ እኔ ነኝ ያለው ያኔ ነው፣ ቁጥቋጦ ላይ ሲገለጥ ነው። አሁን እንትም ላይ ዘፍጥረት ላይ የነበረው ወደ ዘጸአት 3 ላይ ከገባንም ዘጸአት 3 ላይ ያለውም ሊሆን ይችላል ብዬ አላምንም። ራሱ አንደኛ ነገር ለምንድን ነው እንደዛ የማይሆነው? መልአኩ ተልኮ የመጣ ነው ራሱ የቁጥቋጦ መልአኩ ማለት ነው አይደል? እሱን እስቲ ንገረኝና አስረዳኝና የቤት ስራ ይዤ ልሂድ ከሆነ ኢየሱስ ሌላ ቢይንግ ነበረ ወደሚለውም ክርስቶፋኒ ሊሆን ይችላል። ሌላ የሚላክ የነበረ ከዛ በኋላ ፍጡር ነው ፍጡር አይደለም ሌላ ክርክር ይሆናል። ፍጡር ከሆነ ደግሞ ማስረጃ ካለ ጆቫ ዊትነሶች ትክክል ይሆናሉ ማለት ነው በፕሪ ኤግዚስተንስ ላይ። እኔ ግን እስካሁን ድረስ ራሱ ነው ብዬ ነው ማምነው። እስቲ ለምንድን ነው ተላከ የምትለኝ? ቁጥቋጦ ጋር የመጣው መልአክ እንዴት ተልኮ በመልአኩ እጅ ሹምና ቤዛ አድርጎ ላከው ይልልን? በመልአኩ እጅ ነው የሚለው። መልአክማ ይሉታል። አዎ እዛም ላይ ይለዋል። ሐዋርያት ስራ ላይ አምላክና መልአኩን ዳይኮቶማይዝ አድርጎ ለምን አቀረበው? እንደ ራሱን ሆኖ እግዚአብሔርን ሆኖ አልተገለጠማ። ያንን ማማን ይችላል። እንደዛ አይደለም። ሁለቱ ለያይቶ ነው ያስቀመጣቸው። ሐዋርያት ስራ ምዕራፍ 7 ላይ ልክ ነህ። እዛውም ላይ ዘጸአትም ላይ እኮ መልአክ ነው የሚለው። እሱማ የተለያየ አድርጎ ለምን አስቀመጣቸው ነው የኔ ጥያቄ። ቁጥር 35 ላይ ሐዋርያት ስራ 7:35 ላይ ሹምና ፈራጅ እንድትሆን የሾመ ማን ነው ብሎ የካዱት ይህ ሙሴ በቁጥቋጦ በታየው በመልአኩ እጅ አምላክ ሹምና ቤዛ አድርጎ ላከዋል። በመልአኩ ፕሪፖዚሽን ይጠቀማል በሚል ነገር አለ። መልአኩና አምላክ ወይም ቴዎስና
አንገሌዎስ የሚባሉት ነገሮች ዳይኮቶማይዝድ አድርጎ ነው ያስቀመጠው እስጢፋኖስ ሐዋርያት ሥራ 7:35 ላይ። አዎ ልክ ነህ። እሱን እስማማለሁ። ስለዚህ ያው መልአክ ሆኖ ተገልጧል በሚል ነው የተረጎምኩት ነው እንጂ እኮ ይኸውልህ ለምሳሌ ክብሩን የገለጠለት ለሙሴ ጀርባዬን ታያለህ ያለው እሱ መልአክ እንደሆነ ነው እንግዲህ የሚታሰበው። ወደ መልአኩን የወረደው ወደ ጀርባዬን ታያለህ እንጂ ፊቴን አታይም ማለት ምን ማለት እንደሆነ አስረዳለሁ። እንደ መጽሐፍ ቅዱስ ማን ያለው ግን ራሱ ፈጣሪ ነው ያለው። እንደዛ ምን ማለት ነው የሚለው መልአክ አይደለም። ዘጸአት 3 ላይ ያለውን ራሱ ማለት ነው። ዘጸአት 3:14 ላይ ኤሎሂም ሲለው ይሄ አሸር ይሄ የሚለው ግሪክ ሰብስቲቱንቱ ላይ ምን ብሎ ነው ያስገባው? ግሪክ ላይ ኤጎ ኤሚ የሚል ነገር አለው። ሙሉን አላስታውስም። ኤጎ ኤሚ ሆኦን ነው እንጂ ኤጎ ኤሚ አይደለም አይደል ያስገባው? እኔ ነኝ ነው እኔ ነኝ ብቻ አይደለም። ኤጎ ኤሚ ሆኦን ነው የሚጠቀመው ወይም ደግሞ ይሄ አሸር ይሄ ነው የሚጠቀመው። ስለዚህ አሁን እኔ ትንሽ ድምፁ እያስቸገረኝ ስለሆነ 30 ሰከንድ ስጠኝ ልቀይር። ትንሽ እየተቆራረጠብኝ ነውና የማንም አይሰማም ይላሉ። እኔ ትንሽ እንትን ነው። እሺ አሁን ይሰማል ኡስታዝ? ይሰማል። እሺ አሁን በደንብ ይሰማኛል። ያንተም ቀጥል። እሺ ሰማለሁ እኔ? አዎ ትሰማኛለህ ለኔ በደንብ። እስቲ አውራ፣ አንዳቸው አውሩ። እኔ እሰማለሁ ጋይስ። የክብረትም የኡስታዝ ወይድም ይሰማል። አሃ ካንተ ነበር እንዴ? እኔ እኮ ከኔ መስሎኝ ነው ቅድም እምቢ ያለኝ። ያንተ እኔ እንትን እያለኝ ነበር። አሁን መጣል እንግዲህ ቲክቶክ የሆነ እንትን ኤጎ ኤሚ የሚለው ቃል እንዴት ከዘጸአት ጋር እንዳገናኘው አይገባኝም። ራሱ እዛ ጋር ይሄ አሸር ይሄ ነው የሚባለው ለእንትኑ ሲሆን አኒና ይሄ ምንድነው ልዩነታቸው? ራሱ ልዩነት እኮ አላቸው። አንደኛ ነገር ኢየሱስ ሲምፕሊ ያለው እኔ ነኝ ነው ያለው። ራሱ አያም ማለት ነው ሲምፕሊ ማለት ነው። ኤጎ ኤሚ የሚባለው ነገር በማንኛውም ልታገኘው የምችላቸው ጥቅሶች ናቸው። ኤጎ ኤሚ የሚለው ሁለተኛ ሳሙኤል ምዕራፍ 20:17 ላይ ግሪክ ሰብስቲቱንት ላይም እንደዛ ነው የሚጠቀመው። ለምሳሌ ኢዮአብ ኤጎ ኤሚ ብሏል፣ ግን በዕብራይስጡም ስትቀመጠው አኒ ነው የሚለው። አኒ ማለት ኤጎ ማለት ነው። ይሄ ከሚለው ጋር ምንም የሚያገናኘው ነገር የለም። ወደ አዲስ ኪዳንም ስትመጣ ዮሐንስ ወንጌል ምዕራፍ 9:9 ላይ አይነ ስውሩ ሰውዬ ኤጎ ኤሚ ብሏል። የዕብራይስጡ አዲስ ኪዳን ላይም አኒ ብሎ ነው ያስቀመጠው። ሐዋርያት ሥራ ምዕራፍ 10:21 ላይ ጴጥሮስ ሲናገር ምንድነው ያለው? እኔ ነኝ ብሏል። ኤጎ ኤሚ ብሏል ማለት ግን ዘጸአት 3:14 ላይ ያለውን ነው ማለት አይደለም። ስለዚህ ኤጎ ኤሚ የሚለው ኤጎ ኤሚ ብቻ አይደለም የሚለው ኤጎ ኤሚ ሆኦን ነው የሚለው። አያም ዛት አያም የሚለውን ወይም አያም ሁ አያም ወይም ደግሞ ይሄ አሸር ይሄ የሚለውን ለመተካት ከሆነ እና እንትን ነው የሚገናኝ ነገር አይደለም ያገናኘው። ኦኬ ዮሐንስ 8ን እያወጣሁት ነው። አንደኛ አውዱ ሲናገር ኢየሱስ መልስ እየሰጠ የነበረው ለእድሜ ነው። እድሜህ ስንት ነው ነው ጥያቄው የነበረው እና ቀጥታ ምንድን ያለው? እኔ አብርሃም ሳይወለድ እኔ ያለው አሁን አብርሃም አይቶሃል አላየህም አይደለም ማተኩረው። ከዚህ በፊት አይ ቲንክ እሱን ነክተናል። ግን አብርሃም ዘጸአት ላይ ያለው ነው ኤጎ ኤሚ ሆኦን የሚለውን ነው ያለው ኢየሱስ ነው ወይስ አይደለም ነው? እኔ ፖይንቴ እንግዲህ ዮሐንስ 8 ላይ ዘጸአት ላይ ያለውን ነኝ አላለም። ግን ለምንድን ነው እንደዛ የተረጎምከው የሚለውን ልመልስልህ ነው። በእኔ ያደረጋል ችግር የለውም። ግን ራሱን ነው ወይ ይሄ አሸር ይሄ የሚለውን ቃል ተክቶ የመጣ ነው ወይ? አይ እንዲህ በጥቂቱ እኔ ነኝ ብቻ ነው የምትለውን ብቻ ነው እኔ ነኝ ግራመር ማለት ነው። እኔ ነኝ ልክ እንደ አይነ ስውሩ ሰውዬ እነ ጴጥሮስና ዮአብ እንዳደረጉት ኤጎ ኤሚ ነው ያለው። ኦኬ ችግር የለውም። እኔ ነኝ የሚለው ቃል እንትን አይደለም፣ አዲስ ነገር አይደለም። እኔ ነኝ ሁሉም ማለት እውሩ ሰውዬ ራሱ ምዕራፍ 9 ላይ ማን ይሄ እውሩ ሰውዬ አይደለም እንዴ? እኔ ነኝ አለ። ኤጎ ኤሚ ነው የሚለው እዛ። ስለዚህ ዘጸአት ላይ ያለው 3:14 ላይ የነበረው የአብርሃም የይስሐቅ የያዕቆብ አምላክ በመላኩ አማካኝነት ሲናገር የነበረውን አነጋገር ዮሐንስ ወንጌል 8:58 እየተናገረ አይደለም የሚለውን ካሰመርክልኝ እዛ ዘጸአት 3 ላይ የተገለጠው መልአክ ኢየሱስ ነው የሚል ድምዳሜ ለመድረስ
የሚያስችል የአዲስ ኪዳን ጽሑፍ ይኖር ይሆን? ቆይ እኮ እሱን ነው ለምን እንደመደምኩኝ የሚለውን ላሳይህ ነው። ዮሐንስ ላይ ዮሐንስ እንግዲህ አጻጻፎች አሉት እና አንድ የማስተውለው ነገር ይሄ ሊወግሩት ድንጋይ ያነሱ የሚለው ነገር ከባድ ነገሮችን ክሌም ሲያደርግ ነው ኢየሱስ ማለት ነው። ወይ የእግዚአብሔር ልጅ ነኝ እንደዚህ ሰው ከዛ በፊትም አንድ የሆነ ምዕራፍ ላይ አባቴ ሰንበትን ሲሽር እንደዚህ ነገር በጣም ከባድ ነገር ሲያደርግ ድንጋይ ያነሳሉ የሚል ያስቀምጣል እና እዚህ ጋር ዮሐንስ 8:58 ላይ ሲጽፈው ገና አንተ 50 ዓመት ያሉን አብርሃምን አይተሃልና አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድን ያለው አላቸው። እዚህ ጋር ለምንድን ነው የምትወግሩኝ ምናምንም አልጠየቀም ኢየሱስ። ከዚህ በኋላ ሊወግሩት ድንጋይ ያለን አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ ይላል። ስለዚህ ፖይንቱ ወጥቷል ፖይንቱ እኮ አንድ ከባድ ክሌም እንዳደረገ ግን ያሳያል ብለህ ትስማማለህ? እሱን አይደለም እኮ አምላክ የሚል ክሌም ከፈለክ አድርግ። ዮሐንስ ወንጌል 8 እንትን ላይ እኔ የፈለኩት ኦሪት ዘጸአት ምዕራፍ 3 ላይ ያለው የተጠቀሰው መልአክ ኢየሱስ ስለመሆኑ ማስረጃ የሚሆነው ኤጎ የሚል ነገር ዮሐንስ ወንጌል 8:58 ላይ መጠቀሙ ነው ብለህ አልክ። አይደለም ብለን አፈረስን። አሁን ዛካ ካፈረስን ዘጸአት ላይ ያለው መልአክ ያኔ አብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚለው መልእክት ተቀብሎ ለሙሴ እየተናገረ የነበረው መልአክ ኢየሱስ ስለመሆኑ ማስረጃ የአዲስ ኪዳን ማስረጃ ይኖር ይሆን ነው የኔ ፖይንት። ምክንያቱም ኢየሱስ ኦፖርቹኒቲ ነበረው። ይህን ጥቅስ ጠቅሶታል ዘጸአት 3 ላይ ያለውን። ዘጸአት ምንድን ነው የሚለው? ኦሪት ዘጸአት ምዕራፍ 3 ላይ ስትመለከተው ቁጥር 6 ላይ ደግሞም አለው እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ አምላክ ያይ ዘንድ ፈርቷልና ይላል። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ያለው ዘጸአት 3:2 ላይ የያህዌ መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ተገለጠለት ነው የሚለው። መልአክ ነው የሚለው። ተናጋሪው ያህዌ ነው፣ ግን የያህዌ መልአክ ይላል። መልአክ ማለት መልእክተኛ ከሆነ መልእክቱ የመልአኩ አይደለም፣ የዛ የያህዌ ነው፣ ራሱ የያህዌ መልአክ ነው። ኢየሱስ ይህንን ጥቅስ ማቴዎስ ወንጌል ምዕራፍ 23 ቁጥር 31 ላይ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከአምላክ ዘንድ ወደ እናንተ የተላከውን አላነበባችሁምን ሲል ማን ነው ይዞት የመጣው? ያንን ከአምላክ ዘንድ ይዞት የመጣው ያንን መልእክት እኔ አብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚለው መልእክት ማን ነው ይዞት የመጣው? መልአኩ ሁለት ላይ ነው። ታዲያ እንደዛ ነው ያለው። መልአክ መባሉን ላይ እኮ አይደለም። እኔ እኮ መልአክ መባሉን አልካድኩኝም። አንደኛ ኢየሱስም ደግሞ ሙሉ ለሙሉ ቃሉን አልተጠቀመም የሚለውን ተስማምቻለሁ። እዛ ላይ አይደለም እንግዲህ። ስለዚህ ኢየሱስ ይህንን ሲጠቅስ ኦፖርቹኒቲ ነበረው። እኔ ነበርኩኝ ስልክላችሁ የነበርኩት ማለት ይችል ነበር። ይቅርታ ምን አልከኝ ኡስታዝ? እስቲ ድገምልኝ። ኢየሱስ ብዙ ኦፖርቹኒቲ ነበረው ይህንን ነገር የመናገር። ማቴዎስ 22:31 ላይ ኢየሱስ ይህንን ነገር አጽንቶ ተናግሯል ብዬ አላምንም። ለዛም ነው መሰረታዊ ትምህርት አይደለም የምለው። ግን እኔ መጽሐፍ ቅዱስ አሁን ኢየሱስን የሚናገራቸውን ነገሮች ሳነብ ዝም ብዬ ቃል በቃል ብቻ አንብቤ ይዤ አልሄድም። የሆነ ከውስጥ የሚናገራቸውን ነገሮች ኢቭን ተአምራቱ ራሱ እንዲሁ ተአምር አደረገ አይደለም፣ መልእክቶች አሉት። ለምሳሌ በውሃ ላይ ሲራመድ ምናምን ባህሩን የመከፈሉን ተቃራኒ ምናምን እንደዚህ አይነት እንትኖች አሉ። እኔ ነኝ ባለስልጣን እያለ አይነት የሚናገራቸው ነገሮች አሉ። ደግሞ በዮሐንስ መልእክቶችና ወንጌል ላይ በጣም ደበቅ ያለ ነገር አለ። ኢየሱስን ኦልሞስት እግዚአብሔር የሚያስመስሉ ነገሮች ማለት ነው። እኔ በእርግጥ ኢየሱስ እግዚአብሔር ነው አሁን ብዬ አላምንም። ምክንያቱም ዮሐንስ ራሱ ሲደመድም የእግዚአብሔር ልጅ ብሎ ስለደመደመ፣ አመጣጡን ግን ሲያሳይ ዮሐንስ ምንድን ነው ከእግዚአብሔር የወጣ ነገር እንደሆነ የመጣው። አወላለዱንም አይተርክም። እሱ ራሱ ቃል ስጋ ሆነ ነው የሚለው። አይኖ እሱን አንተ ላትስማማኝ ትችላለህ። ኦኬ፣ ግን እኔ ቃል ስጋ አሁን ዮሐንስ የሚጠቀመው ሊትራሊ ከእግዚአብሔር የሆነ አካል ተገለጠልን ለኛ ብሎ ነው የሚያስበው ብዬ ደምድም ያለው ዮሐንስን። በዛ አውድ ሳየው የሚናገራቸውን ቃላት አልከራከርባቸውም። ኢቭን ይሄ ልክም ላይሆን ይችላል እላለሁኝ። ምንም ችግር የለውም። ኢየሱስ እግዚአብሔርም ቢሆን እንኳን ቀስ ብዬ ይገባኛል ነው የምለው። ግን ዮሐንስ ውስጥ እኔ ቃል በቃል ብቻ ማንበብ የለብህም። በተለይ እንዲህ ድንጋይ ያነሱ ሊወግሩት ሲሉ እንዲህ አላቸው፣ ከበዳቸው ምናምን የሚሉትን ክሌሞች በጣም መመርመር አለብን። ባየሁት መጠን በእኔ ያረዳድ መጠን ተሳሳትኩም አልተሳሳትኩም ዮሐንስ 8:58 ኢየሱስ የጠቀሰው ቃል ያህዌን የሚለውን ቃል ነው ብዬ ነው የማምነው። ለአሁን ማለት ነው። ቃል በቃል ጠቅሶታል ወይ አልጠቀሰውም? ኢጎ ኤሚ ብቻ ነው ያለው። አይ ወዝ አላለም። አይ አም ነው ያለው። ከእንትኑም ጋር አይሄድም፣ ከግራመሩ ጋር ከሚያወራው መሆን ይችላል። ኤሚ የሚለው ሃቭ ቢን መሆን ይችላል ከፈለክ ማለት ነው።
ምክንያቱም እስቲ ያሳይ። ጥሩ እኔ ነኝ ብቻ ነው ማለት ኖ አይ ኤሚ የሚለው ቃል አሁን ለምሳሌ አይ ሃቭ ቢን ለማለት ስትፈልግ ምንድን ነው የምትጠቀመው በግሪክ? አላውቅም እኮ እንደዛ ነው። ኤጎ ኤሚ የሚለው ለሁለቱም መሆን ይችላል። እኔ ነኝም መሆን ይችላል፣ እኔ ያለውም ማለት መሆን ይችላል። አይ ሃቭ ቢንም መሆን ይችላል። ፓስት ፕሬዘንት ኮንቲኒዩስ ቴንስ ማድረገ ኮፕላቲቭ ቨርብ መሆን ይችላል። ኮፕላቲቭ ቨርብ ማለት አያያዥ ግስ ሆኖ መጠቀም ትችላለህ። የእሱ ደግሞ ፓስቱ ሆኖ ራሱ ኤን የሚለው ቃል ይመጣል። ለምሳሌ ዕብራውያን 7:10 እና 11 ላይ ስትመለከተው ምንድነው በአብርሃም እንትን ውስጥ ምንድነው ይባላል በአብርሃም ወገብ ውስጥ ነበረ ሌዊ ነበረ ለሚለው ቃል የተጠቀመው እዛ ጋር ኤን ነው የሚለው። ኤን ደግሞ ለኤሚ ፓስት መሆን ይችላል። ኤን ፓስት አውቃለሁ፣ እሱን እስማማለሁ። ግን ኤሚ እንደ ፓስት ሆኖ ያገለገለበትን ቦታ ብታ ሃቭ ቢን መሆን ይችላል። አዝ ግራማቲካሊ ነው ማለት ሃቭ ቢን አላውቅም። አሁን ከአንተን የተማርኩት ግን እስማማለሁ። 3-4 ምናምን አካባቢ ላይ ለመጥምቁ ዮሐንስ ሃቭ ቢን በሚለው የገባበት ጥቅሶች አሉ። ኦኬ ብዙ ላወራ ነው እንዴ? አሳል ከፈለከው ማለት ነው። ግን ዋና ነጥባችን ምንድነው? ብሉይ ኪዳን ላይ የነበረው ቴዎፋኒ ወይም ብሉይ ኪዳን ላይ የነበረው መልአክ ያ ብሉይ ኪዳን ላይ በተለያየ ጊዜ ሲገለጥ የነበረው መልአክ የተለያየ መልአኮች ናቸው። ኢየሱስ ስለመሆኑ ማስረጃ የአዲስ ኪዳን ማስረጃ አታመጣም ከቸርች ፋዘርስ ውጪ። ቸርች ፋዘርስ ናቸው ብሉይ ኪዳን ላይ ያለው መልአክ። ኢቭን እንኳን እኮ እንትና ቤት የገባው አናንያ አዛርያና ሚሳኤልን ሶስቱ ህፃናቶችን ያዳናቸው መልአክ ራሱ ኢየሱስ ነው ብሎ ነው ቸርች ፋዘርስ የሚያምኑት። ለእንትና ሰይፍ የተመዘዘ ሰይፉን ያነሳው ለዳዊት ኢያሱ ጋር መጥቶ የሰራዊት ጌታ አለቃ ነኝ የእግዚአብሔር ሰራዊት አለቃ ነኝ ምናምን ብሎ ያለው መልአክ ኢየሱስ ነው ብለው ነው የሚያምኑት እነሱ ማለት ነው። በተረፈ በአይሁዳውያኖችም እምነት ለዘመናትም መካከል ቴዎፋኒ የሚባለው ማለት መልአኩ መሲሁ ነው ብለውም አያምኑም ራሳቸው ማለት ነው። መልአኩ ሎጎስ ነው ብሎ ያስተማረው እንትና ነው ፊሎ ነው የእስክንድሪያው ፊሎ ነው። ከራሳቸው ከግሪክ ፍልስፍና ጋር ሄርሜንስ ከሚባለው አምላክ ጋር መካከለኛ ሆኖ መልእክተኛም ስለነበረ ኤንገሎስ ስለነበረ ከዛ አንፃር ነው እያነጻጸሩ ሲያስቀምጡት የነበረው። ኤኒዌይ ኢየሱስ ክርስቶስ ብሉይ ኪዳን ላይ የነበረው መልአክ ነው ያልክበትን እንትን ሌላ ቀን በሰፊው አጥናና እንሄድበታለን። ቀጥል። ነገሮች እንዲሁም ኢየሱስ ያለው እዚህ ጋር ምን ለማለት ነው ምናምን የሚሉ አንዳንድ አረዳዶች ናቸው። እኔ አረዳድ የዮሐንስ ወንጌል አጠቃላይን ከመረዳት አንጻር ኢየሱስን ፕሪ ኤግዚስተንት ያደርገዋል። ሌሎችም የመጽሐፍ ቅዱስ ክፍሎች አሉ እና ከዛ እንዲሁ ወጥ የሆነ አረዳድ ለመውሰድ በምሞክርበት ጊዜ ከእግዚአብሔር አሁን ዮሐንስ ወንጌል እኔ ለዛ ነው እንትኑ እንጨርሰው ብዬ ነው እንጂ ዮሐንስ ወንጌል ምዕራፍ 8ም ዮሐንስ ወንጌል ምዕራፍ 1ም ዮሐንስ ወንጌል ምዕራፍ 1 ቁጥር 31 ላይም ያለው ነገር በአጠቃላይ ኢየሱስ ክርስቶስን ፕሪ ኤግዚስተንስ እንዳለው ያመለክታል ብዬ አላምንም። እኔ እዛው ላይ አውዱ ላይ ምዕራፍ 1 አውቃለሁኝ እንትንህን ማለት ፖዚሽንህን አውቃለሁኝ። እዛ ላይ ብዙም እንትን አለ። ስለዚህ የተስፋ ቃል ነው እንትን ላይ ምንድነው ከኔ በኋላ የሚመጣው ዮሐንስ የተናገረበት ከኔ